ዶክተር እንዴት ነች ልጅቱ? የጤናዋ ነገር ደህና ናት። እርስዎ ነው ቤተሰቧ? ምን ችግር አለ እንዴ? አዎ ልጅቱ የ5 ሳምንት ነፍሰ ጡር ናት። እርግጠኛ ነሽ? እርግጠኛ ነኝ። ተከተሉ። ምን ሆነ ነው? ምንም ሳትሆኚ ነው እንዴ ሆነሽ የመጣሽ? ተጋደሉ። እነማ? አባትና ልጅ መታፈሪያና ብሩክ። ምን? ጉድ ጉድ ጉድ! ብሩክ ይዞሽ ሲጠፋ መታፈሪያ ደረሰበት እንዴ? ብሩክ ይዞ ሊጠፋ ነበር እንዴ? እንዴት አወቅሽ? አዎ እዚህ መጥቶ አናግሮኝ ነበር እኮ። ይዞኝ እንኳን ሊጠፋ አልነበረም፣ በጥርጣሬ ነው። የምን ጥርጣሬ ነው የምትይው? አላውቅም። እንዴት አታውቂም? ታውቂያለሽ እንጂ። በእኔ ነው መሰለኝ። ምን አበስኩ ገበርኩ። ደግሞ ስሜን በምን ልታስነሳው ይሆን? ጉድ! ኧረ የጉድ ቀን አይመሽም። ጉድ እኮ ነው። ኧረ ጉድ ይፈላ። እርግጠኛ ነኝ የተፈጠረው ነገር ሰምተሽ ወደ ንድር ቤት እየገሰገሽ ነው። ምን ሰምተሽ ነው አንቺ? ልጅ አባቱን የገደለበት አጓጊ ታሪክ። እውነት ነው አይደል? እኔ እኮ ቤት ማዘርና ጓደኛ ቁጭ ብሎ ሳወራ ሰምቻችሁ ነው የወጣሁት። በእናትሽ ምን አሉ? ምክንያቱ ታወቀ እንዴ? በሷ ነው አሉ። እሱማ በሷ ነው። ሌላኛው ደግሞ እድል አርግዛለች።
ሊሆን ይችላል። አሁን ለማንኛውም ቤት ካለች እንሂድ። አለች ከፖሊስ ጣቢያ እንደወጣች ሩጣ ወደ ቤት የገባችው ብሎኛል። ስለዚህ ሄደን ልናረጋጋት ይገባል። እኔም እኮ ጉዳት ላይ ነኝ። ኢቴም ምን ይሞተብኝ። ሜሮን የምር ይሄን ነገር ገብተሽ ብታደርጊ ይደብረኛል። ስለ ጉዳዩ ራሱ እንዳታንሽባት። እድል አንድ ነገር ሰምተን እኮ የመጣ ነው። ሜሮን እስኪ ዝም በይ። ፍየል ከመድረሷ ቅጠል መበጠስ ሆንሽብኝ እኮ። እስኪ ቢያንስ ትንሽ አረፍ በይ። እድልዬ ደህና ነሽ አንቺ? አይዞሽ እሺ። ከዚህም በላይ ብዙ ነገር ላጋጥምሽ ይችላል። አትጨነቂ። አሁን ቆንጆ ግን አባትየው ሲገደል ይችላል እንዴ? ሜሮን እባክሽን ሜሮን ስለዚህ ነገር ድጋሚ አታስታውሽኝ። ማስታወስ አልፈልግም። ሜሮን አለበዚያ መሄድ ትችያለሽ እሺ? እድልዬ አሁን ብዙ ነገሮች ማውራት ያለብን ሰዓት ነው። ግዴታ በስነ ስርዓት ማወቅ ያለብሽ ነገሮች አሉ። አሁን የእርግዝና ጉዳይ እንዴት ነው? እውነት ነው 5 ሳምንት ሆኖታል አለኝ ዶክተሩ። ቆይ ግን ከማን ነው? እኔ እንጃ። ከመታፈሪያ ነው ከብሩክ ወይስ አንቺ የሁለቱም ነው ብለሽ ታስቢ? ሜሮን አረረፊ በእናትሽ። እኔ ከሁለቱም ጋር ምንም ያረኩት ነገር ያለ እና ከንፋስ ነው እንደረገሽ እድልዬ የተፈጠሩ ነገሮች ካሉ ቀስ ብለሽ አስቢያቸው። ግዴታ ልጅሽ አባት መታወቅ አለበት። አዎ የኔ ቆንጆ፣ አለበለዚያ ዲቃላ። አንቺ ሂጂ ውጪ። ሲጀመር አልሄድም። ለኔም እኮ ጓደኛዬ ናት። እና የምታወሪን ወቂያ ጉድ! እናንተ ብላችሁ እዚህ ቁጭ ብላችሁ ታወሩልኛላችሁ? በሉ ውጡ። ውጡ እኮ ነው የምለው። በእናንተ ምክንያት መስሎኝ እንዲሆነችው እንዴ? አንድ ነገር ልንገርሽ፣ ልጅቷ ይሄ ነገር አጋጣሚ ደርሶባት ነው እንጂ ምንም እንደማታውቅ አንቺም ታውቂያለሽ። ቢሆን ነው ታዲያ ልጅ አባቱን የገደለው? እንዳንቺ አይነት ጓደኛ ግን ለማንኛውም ትምህርት ቤት ማንም ሰው እንዳይሰማ። እኔ አላወራም ግን ይሰማል። አንቺ ካላወራሽ ማንም አይሰማም። እኔ ላንቺ አውርችልሽ እንዲሰማሽ ይፍራታ ሞኛቱኝ እንጂ። እሺ ቢያንስ እሱን አድርጊ። ያለናት እኔና አንቺ ብቻ ነን። እባክሽ እየለመንኩሽ ነው። ትጎዳለች፣ እናጣታለን። እሺ አልኩሽ እኮ። እድል እውነት እያይ እንደው ምን በደልኩሽ ልጅ? ምን አረኩሽ? እንደው ምን ያስቀየምኩሽ ነገር አለ? እንደው የገዛ ልጆቿን ጨረሰች ገፋች የሚለው ስም አንሶኝ እንደገና አባትና ልጅ አፋጨች ታስቢኛለሽ? እንደው ምን በበደልሽ ነው? ምን አረኩሽ? እንደው ጨርቄን ጥዬ ብዬ ልሩጥ? እናቴ እኔ ምንም ማውቀው ነገር የለም። ምኑን ነው የማታውቂው? እስቲ ንገሪኝ፣ የቱን ነው የማታውቂው? አባትና ልጅ ማጋደልሽን ወይም ደግሞ ከማን እንዳረገሽ ማወቅሽን ነው የማታውቂው? ተናገሪ እንጂ ዝም አትበይ። እናቴ እኔ ከነሱ ጋር ምንም ያረኩት ነገር የለም። እነሱንም ምንም ያረኳቸው ነገር የለም። እሺ ወዲሽ ውስጥ ያለው ጽንሴ ማን ነው? አላውቅም። እንዴት አታውቂው? አብረሽው አሸበል ገዳይ ያልሽውን ሰው ነው የማታውቂው? የምር እያየ እኔ ምንም አውቀው ነገር የለም። እና ከማ ጋር ነው የተኛሽው? አላውቅም። እንዴት አታውቂው? የተኛሻቸው ሰዎች ብዙ ናቸው ማለት ነው። እኔ ከማንም ጋር አልተኛሁኝም። እና ሳትተኙ ከየት ታመጪዋለሽ? እሱን ከማን ጋር እንደተኛሽ ትናገሪያታለሽ። ይሄን ያረገችው እንዲቃላ ደግሞ ትውጫታለሽ እንጂ አትወልጃት። ጠብቂ። ከማን ነው ያረገሽው? ከማን ነው ያረገሽው እያልኩሽ እኮ ነው። አትናገሪም እንዴ? ምንድነው እሱ? ከየት ነው ያመጣሽው? ንገሪኝ አልኩሽ እኮ። ንገሪኝ እያልኩሽ እኮ ነው። አትናገሪም? ተናገሪ አልኩሽ እኮ። ንገሪኝ። ለምንድን ነው የማትናገሪው? ከማን ነው የማውቀው ነገር የለም ብሎ ነገር? ተናገሪ አልኩሽ። ተናገሪ አልኩሽ እኮ። ለምንድን ነው የማትናገሪው? ንገሪኝ። እድል
እድል ወይ አራሳ ያለ ድረሱልኝ ወይ ጀምበች እድል አንቺ ወይ ተመስገን እኔ ከነሱ ጋር ምንም ያረኩት ነገር የለም። እነሱንም ምንም ያረኳቸው ነገር የለም። እሺ ወዲሽ ውስጥ ያለው ጽንስ የማን አላውቅም። እድልዬ ስለመጣሽ ደስ ብሎኛል። እንደዚህ ተስፋ ለመቁረጥሽ በጣም ጥሩ ነው። ዛሬ ብመጣ ነገ መቅረት አይቀር። የኔ ህይወት እኮ ተይ እንደዚህ አትበይ እድል። ኤፍራታ አንድ ነገር ላማክርሽ። ምንድነው? ይሄ ሀብል የሜሮ ልደት ጊዜ ነበረ የሆነ ልጅ ሀብል ነው። ታዲያ አንቺ ጋር ምን ይሰራል? የዛን ቀን ምን እንደተፈጠረ አላውቅም፣ ግን ከጸቡ በኋላ ከአንድ ልጅ ጋር ነበርኩኝ። ከዛ ጠጣን። ከዛ ራሴን ያገኘሁት አንድ አልጋ ቤት ውስጥ ነው። ስነሳ ደግሞ ደም በደም ሆኜ ነበረ። ይህንንም ሀብል እዛው አልጋ ላይ ያገኘሁት። ከዛ እኔ የወር አበባ ነው ብዬ ገምቼ ነበር። አሁን ስገምት ግን አዎ ትክክል ነሽ። በቃ የዛን ጊዜ ነው ያረገሽው ነው አይደል? አዎ። ልጁን ታውቂዋለሽ እንዴ? መልኩ ትዝ ይለኛል፣ ግን ምን ያደርጋል ማወቅ እንዴ? የልጅሽ አባት እኮ ነው። ልታውቂውም ይገባል፣ ልታገኙም ይገባል። ከዛ ነገሮችም ይቀላሉ። አውቃለሁ ብዬ አስባለሁ። ማለቴ ባየው ካሜሮን ጋር ሆነን እንፈልገዋለን። እሷ ብዙ ሰው ስለምታውቅ እናገኘዋለን። እሺ አይዞሽ፣ ደግሞ ሁልጊዜም ከጎንሽ ነሽ። እሺ ከመሸ መጣህና እኮ አስደነገጥከኝ። በሰላም ከሆነማ ጥሩ ተቀመጥ። ይሁን፣ እንደው አንድ ጉዳይ ላማክሮት ነበር። ልስማዋ፣ ንገረኝ። ይህን ቤትና መሬቱን እንግዲህ በእድል ስም አዞር መምጣቴ ነው። ምን እንደሚል እንኳን ማንበብ ባልችል ይሄ ነገር የሚጠቅም ነገር ለሆነ ለክፉ ቀን ይሆናታል። ወይ ሸሸግ አድርጌ ማስቀመጥ ይሻለኛል። ቆይ ምንድነው መናገር የምትፈልጋችሁት? በቃ ዝም ብለሽ ያንቺ ልደት ቀን የነበሩ ሰዎች እንድታፋልጊ ነው። ኦኬ አሁን ገባኝ። እርግጠኛ ነበርኩ የዛን ቀን ከወንድ ጋር እንዳደርሽ። አሁን እሱን ትተሽ ሰውዬውን ብናፋልጋት አይሻልም? በእርግጥ ጉዳዩን ለማጣራት ብዙ ተጠይቄ ነበረ፣ ግን ልጁን ላገኘው አልቻልኩም። ልጁን እሷ ብታው ታውቃለች፣ ግን እንዴት ነው የምናገኘው?
እዛ ቤት በተደጋጋሚ የሚጠቀሙት የከባድ መኪና ሹፌር ናቸው። ስለዚህ ከዛ ያልፍም። ስለዚህ ልናገኛቸው እንችላለን። የጸቡ ሰዓት ሁለቱ የገቡበት ግሮሰሪ ነበረ። እርግጠኛ ነኝ ታስታውሻለሽ? እድል አዎ አስታውሳለሁ። ስለዚህ የዛ ቤት አስተናጋጅ ከዛ በኋላ መጥቶ ከነበረ ወይ ደግሞ በተደጋጋሚ እንደሚመጣ መጠየቅ። በእርግጥ እኔም ጠይቄው ነበረ፣ ግን ጨለማ ስለነበረ እንዳላዩ ነው የነገረኝ። በየው ግን ያውቀዋል። ስለዚህ ሜሮን ያለን እድል በሙሉ እንሞክር። ትምህርታችንስ ገና ስላልተደወለ ዘበኛውን የሆነ ቀረስተን ብለን እንውጣለን። እሺ ይለናል። አይዞሽ፣ የሁል ጊዜ ተግባሬ ነው። ተንሽ ልጅ ሰውዬው እንዴት ነሽ ሜሮን? ዛሬ ምን ሰውዬ ልጠይቄ ነው የመጣሽ? እርግጠኛ ነኝ ልጅቷን ታስታውሳታለህ። አብሮ የነበረች ልጅ ያለች በደንብ አስታውሳታለሁ። ይኸውልህ ልጅቷ አንቺ ሜሮን ቆይ እባክሽ። ይኸውልህ ሰውዬው ልጅቷን ብዙ ነገር ዘርፏታል። ፖሊስ ጋር ከምንሄድ ብለን አንተ ጋር የመጣሁት። እኔ የማውቀው ነገር እኮ የለም ሜሮን። አትወቅ። የዛን ቀን ግን አስተናጋጅ ነበርክ። ስለዚህ አንተም ተባባሪ ነህ። ምን እንዳደረግ ነው የፈለጋችሁት? የልጁን ማንነትና የት እንዳለ እንድትነግረን ነው የምፈልገው። እንዴ የእውነትን አላውቅም። እሺ ከዛ በኋላ እዚህ መጥቶ ነበር? የመጣ አይመስለኝም። ቢመጣ ደግሞ አውቀው ነበረ። ከዛ በፊት ብዙ ጊዜ ይመጣ ነበር እንዴ? አንድ ቀን ያየሁት ይመስለኛል፣ ግን ብዙ ጊዜ አይመጣም። በቃ እንሂድ። እንዴ ምንም አያውቅም። ደስ እንዲላችሁ ብዬና ድንገት ልጁ መጥቶ ከነበረ ብዬ ነው እንጂ ልጁ ምንም ነገር ነው ያውቃል። ስለዚህ እንሂድ። ቆይ እሺ ምን ብለን እንፈልገው ነው? እኔ እንጃ። አሁን ምንድነው የምናደርገው? ስሙን ታውቂዋለሽ? እድል አላውቀውም እኮ ቢያንስ ለመፈለግ እኮ ስሙን ማወቅ ይኖርብናል። ነው እንትና የሚባለው ታውቃላችሁ እያልን እንፈልገው ነው። አሃ ወይም ከእድል ጌተኛው ልጅ እያልን እንፈልገው። አንቺ ያምሻል እንዴ? እንዴ ጨነቀኝ። እኔ ከዚህ በላይ ምን ላድርግ? በቃ ተውት። ሲጀምር ትርፉም ድካም ነው። ሜሮን እንዳንቺ እኮ የሚያስጠላና አሳፋሪ ሰው የለም። አሃ አብሬያችሁ ተንከራተትኩ። ስድብ ነው ምላሹ። በይ 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 ነይ አሁን እንሂድ። የትም አቤት፣ የትም አቤት። ቁጭ በይ። ኧረ አልቀመጥም። ምን ነው አስቸኳይ ጉዳይ ነው የገጠመሽ? አላወቅሽኝም? የትም አውቄሻለሁ። የመታፈሪያ እህት አይደለሽ? እግዚአብሔር ያስናሽ። አሁኑኑ ይሄን ቤት ለቀሽ ትወጫለሽ። የቱን? ይሄን ቤት ነው። አይ ወንድሜን ቤት የማይሆነውን። ምን ነው እናቴ ገና ፈርሳታ ለብሺ ለማስለቀቅ ቸኮልሽ? የወንድሜ ነፍስ የምታርፈው እናንተ ስትንገላቱ ማየት ብቻ ነው። ምክንያቱም ወንድሜ የሞተው በአንቺ ልጅ ምክንያት ነው። እንዴ የኔ ልጅ ምን አድርጋ ምን አጥፍታ? እነሱ እርስ በርስ የኔቱን እያሉ ሲልከሰከሱ ነው። ጭራሽ ሲልከሰከሱ ትይኛለሽ? ያንቺ ልጅ ከኛ ቤተሰብ መሆኑ ራሱ ጽድቅ ነው። አሁን ምንም አልልሽም። ካንቺ ጋር መጫጫ ሳይሆን ህዝብ ቤት ትወጫለሽ። እሱማ መቼም አይሆን። እሱንማ እናያለን። ወንድሜን ቀብሬ ስመጣ ደግሞ አንቺን ቀብርሻለሁ። እናያለን። እንዴ አማራጭ የላትም። አማራጯ መጠንከር ብቻ ነው። ምንም ተስፋ የላትም እኮ። ሁሉም ነገር እያሽቆለቆለባት ነው። እዚህ ዓለም መኖር የለባት። እንደዚህም አትበይ። ሆዷ ውስጥ እኮ ጽንስ አለ። ዛሬ ብትቸገር ነገ ልጇ ይከሳታል። ዛሬ ላይ እንዴት ይነጋል? መንጋቱም አይቀርም። የሚጨልመው ወስሊ ነገ ነው ብለሽ ነው? ድሃ የሚኖረው በተስፋ ነው። እንግዲህ እግዚአብሔር እርዳት። አሜን። ቤቷን የሚሄድበት ቦታ አለ። ቻው። እሺ የኛ ጨራሽ የኛ ፈጅት ጭራሽ ጥሩ እንደሰራ ሰው ደግሞ ቀዩን ትዞሪዋለሽ። አሳልፊኝ። አንቺ አረመኔ! አንቺ ነሽ አይደል ዘሪና ያሳጣሽኝ? ማነሽ? ማንስ ብሆን አይቀርም በዚህ ስራሽ አንቺም ያቻሮጊትሽም ዋጋችሁ ታገኛላችሁ። እያዬ ምንም አላደረገች። እኔን እንደፈለጋችሁ ማድረግ ትችላላችሁ። ጻድቅ መሆንሽ ነው። በእናትሽ ተይኝ። በቃ አሁን ልሂድ። ሂጂ፣ እኔ እመጣለሁ። አንቺም ያቻሮጊትም የእጃችሁን ታገኛላችሁ። አስተነፍሳችኋለሁ።
አንቺ እንደው ምን አይነት ክፉ ልጅ ነሽ ግን? እንደው ፈጣሪ ስላለ ነው እንጂ እንዳንቺ ማኔ ጎዳና ወጥቼ ቀርቼ ነበር። እቴቴን እባክሽ ማረፍ እፈልጋለሁ። ልተውሽ? እኔ ልተውሽ? አልተውሽም። አሁን እስከ አንቺስ እንደው የሞቱት ልጆቼ ይሻላል። አይዞሽ፣ እኔንም አንድ ቀን ታጭኝ ይሆናል። እሱ የራስሽ ጉዳይ። ለምን አሁኑኑ ፍግም አትይም? ይልቅ የዚህ የመታፈሪያ እህት መታፎክራብኝ ነው የሄደችው። ለማንኛውም ጠንቀቅ ብትይ ይሻልሻል። እኔ ከዚህ በኋላ ለምንም ነገር ግድ አይሰጠኝም። እሱ የራስሽ ጉዳይ። መታፈሪያ ቤቱንና መሬቱን በአንቺ ስም ስላደረገ ሴትዮዋ ስትመጣ መከራከሪያሽ ይሆናል። እህቴ፣ እሱን አንቺ አታረጊው። ባለቤቷ አንቺ እንጂ እኔ አይደል። እኔ ከሌለው ግን አንቺ ነሽ ባለቤት። አሁን ወሬሽን ትተይና እምትባዩን ነገር ብቻ ታረጊያለሽ። በይ ለራት የሚሆን የሚበላ ነገር ሂጂ ግዢ። ምስር እንድትገዢ ደግሞ ነግሬሻለሁ። መንገድሽን እያየሽ ጠንቀቅ ብለሽ እዚሁ ቅርብ ሱቅ ርቅ እንዳትሄጂ። እቺ ነች አይደል ልጅ አባቱን እንዲገድል ያደረገችው? እኔ እንጃ። እቺ ናት እንዴ ድል የምትባለው? አዎ ራሷ ናት። ኧረ ሰው ተሳስተ ነው የሚሆነው። እቺ እኮ ገና ሕፃን ናት። ደግሞ ከማን ይሆን ባይታወቅም አርግዛለች። እሱማ ሰምቻለሁኝ፣ ግን ያው ሰው ተሳስተ ነው የሚሆነው ብዬ ነው። ለምን አንወራረድ? በምን እንወራረድ? ነገ ከብቶቹን ግጦሽ ይዘህ ትወጣለህ። ይቻላል። ናት ጅነሽ አይደል ባላባትን ያስገደልሽ? አዎ እኔ ነኝ። ምን ይሁን ምን አድርጊ ነው የምትይው?